አቶ ለይኩንና የወይዘሮ ዝናሽ ትዳር ሊበተን ነው። እጃቸውንም ለፖሊስ ለመስጠት ወስነዋል። አምራን እስከዛሬ ድረስ ስታስፈራራበት የነበረው ቪዲዮ እና የቋመጠችበት ገንዘብ ውሃ ሳይበላው አይቀርም። እስከዛሬ ድረስ አካኪ ዘራፍ ማንችሎኝ አንቺን ረግጬ ገንዘባችሁን እወስዳለሁ፣ ያንቺን ድርሻ ብቻም ሳይሆን የአቶ ለይኩንንም ድርሻ እፈልጋለሁ እያለች ስትቋምጥ የነበረችው ወይዘሪት አምራን ሁሉም ነገር ሊሳካላት አልቻለም። እንደውም አሁንማ በጣም ደስ የሚለው ነገር ናሆም ከእናቱ ከወይዘሮ ዝናሽ ጋር ተማክሮ ሁሉንም ነገር ጨርሶ፣ ነገር ግን አምራንን ምንም ነገር እንደማያውቅና ወይዘሮ ዝናሽን መበቀል እንደሚፈልግ አሳምኗታል። ነገር ግን እሷ አሁን ይህንን ነገር አምና በቃ ናሆም ከኔ ጋር ቁሞልኛል ወይም ከኔ ጋር ሆኗል፣ ስለዚህ ዝናሽ ተብዬዋ ዛሬ የምትረገጭበት ቀን መጥቶልሻል እያለች እንግዲህ በውስጧ እየዛተች ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ በሌላይ። ለቻናሌ አዲስ ከሆናችሁ ፕሌስ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ነባር ቤተሰቦቼ ቪዲዮውን እስከ መጨረሻው በማየት ላይክ ማድረጋችሁን አትርሱ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው ማመሰግነው። እንግዲህ የአቶ ለይኩን ቤተሰብ ያው መበታተኑ የማይቀር ነው። አቶ ለይኩንም ነገሩን እስከዛሬ ድረስ ቁጭ ብሎ ሲያስበው ሲያሰላስለው ሲያወጣው ሲያወርደው ቆይቷል። ነገር ግን ውሳኔ ላይ ደርሷል። ያም ውሳኔ እንግዲህ ያው ናሆም የአቶ ለይኩን ልጅ እንደሆነ ታውቋል። ስለዚህ ያለውን ንብረት ናሆም አወርሶ ወይዘሮ ዝናሽንም ፈትቶ እስር ቤት ለመግባት ወስኗል ማለት ነው። ወይዘሮ ዝናሽም ትዳሯን ለማቆየትና ገንዘብ ለመካፈል ስትል እኔ እኮ እወድሃለሁ፣ ለምንድን ነው እንደዚህ የምታደርገው? እባክህን እናውራበትና ትዳራችንን ለልጆቻችን ስንል ማቆየት አለብን ብላለች። ነገር ግን እሷ አቶ ለይኩንን ፈልገው አይደለም። እውነት ለመናገር እዚህ ላይ ገንዘብ ለመካፈል እና ገንዘብ ከዛ ለመውሰድ ፈልጋ እንጂ በጭራሽ አቶ ለይኩንን ፈልጋ ወዳው አይደለም። እንዳለችው ለልጆቿ ማዝና አይደለም። ካያችሁ ለናሆም ምንም አይነት አሁን ማለቴ ትወደዋለች፣ ግን ቢሆንም አቶ ለይኩን ገንዘቡን ሁሉንም ለሱ አወርሳለሁ ስላለ ደስተኛ አይደለችም። እሷ የምትፈልገው ዳግም እንዳገኝ ነው። ከእሷ ድርሻ ወይም ደግሞ የእሷ እየተባለውን ድርሻዋን ለዳግም ለማውረስ ነው የምትፈልገው። በዚህ ጉዳይ ደግሞ ኤሚ ራሱ እየጨቀጨቀቻት ነው። አንቺ የቤተሰቡ መበተን ሳይሆን ያሳሰበሽ ላይክ የገንዘብ ጉዳይ ነው እያሰብሻለሽው። ስለዚህ ልክ አይደለሽም። እንዴት በዚህ ሰዓት ስለ ገንዘብ ታስቢያለሽ? እያለች እሷም እየተቆጣቻት ነው። እውነት ለመናገር ኤሚ ታሳዝናለች። አሁን ናሆም የሚያውቀው ነገር የለም። አንደኛ ደረጃ የወይዘሮ ዝናሽ ልጅ እንዳልሆነ አያውቅም። ሁለተኛ ደረጃ የዳግምን አባት ገለው እንደቀበሩት የሚያውቀው ነገር የለም። ስለዚህ ገና ጉዱን አልሰማም ማለት ነው። ኤሚ ግን ታውቃለች። ኤሚ ይሄው ሁሉ ነገር ስለሰማች ራሷን መቆጣጠር አቅቷት ለብቻዋ ቁጭ ብላ ከማልቀስ እንጂ ሌላ ምንም አማራጭ አጥታለች። ሌላው ደግሞ ናሆም ወንድምሽ አይደለም ስለተባለች በጣም ግን እኮ ኤሚ በአባቷ ወንድሟ ነው አይደል? ኤሚ የወይዘሮ ዝናሽ ልጅ እና የአቶ ለይኩን ልጅ እንዳልሆነች እስካሁን ይፋ አልሆነም። ነገር ግን ሳስበው እሷም ይመስለኛል አቶ ለይኩን ልጁ አይደለችም መሰለኝ ሳስበው። ለማንኛውም በእናት እንኳን ባይሆኑ ለአቶ ለይኩን ልጁ ከሆነች ወይም ደግሞ ወይዘሮ ዝናሽ ከአቶ ለይኩን ከሆነ የወለደቻት ያው በእናት ይገናኛሉ ማለት ነው። ነገር ግን በእናት የሚገናኙ አይደለችም። በእናት የሚገናኙ ቢሆንም ኑሮ ማለት በአባት የሚገናኙ ቢሆን ኑሮ የዲኤንኤው ምርመራ ላይ ይወጣ ነበረ ቤተሰብ። ስለዚህ እሷም የአቶ ለይኩን ልጅ አይደለችም ማለት ነው። ስለዚህ ይህንን ነገር ደግሞ መሸከም አቅቷታል ማለት ነው። ኤሚ በጣም ነው የምታሳዝነው። በነገራችን ላይ እስከዛሬ ድረስ እንደዛ ያለምንም ችግር ያለምንም እንቅፋት ያለምንም በቃ መጥፎ ነገር ህይወቷን ያሳልፋለች። በጣም ጥሩ ጊዜ ነው ያሳለፈችው። በጣም ተንደላቃ ተሞላቃ የፈለገችውን እያደረገች ዱባይ እየሄደች ሐዋሳ ላንጋኖ አዲስ አበባም ቢሆን በየጭፈራ ቤቱ ምናምን እየሄደች እንደፈለገች ያደገች ልጅ ናት እና አሁን እዚህ እድሜ ላይ ግን ደግሞ ይህንን ነገር መስማቷ በጣም ልቧ ተሰብሯል። እውነት ለመናገር ያሳዝናል። ታውቃላችሁ አንዳንድ ጊዜ ክፉ ነገር ይመጣል ብለን አናስብም። ገንዘብ ሲኖረንም ሆነ ጥሩ ህይወት ላይ ስንሆን
መጥፎ ነገር ወደፊት ይገጥመናል ወይም ደግሞ ሊመጣብን ይችላል ብለን አናስብም እና ኤሚ አሁን ይሄ ነገር ይከሰታል ብላ አላሰበችም። በቃ እንግዲህ ለአምራንም ለኑሐሚን የነበራትን አስተሳሰብ ምናምን ታውቃላችሁ። በዛ ላይ እንደፈለገ ነበር የምትወጣው ከኤርሚያስ ጋር የነበራት ግንኙነት ምናምን ራሱ በጣም ነበር እንትን የሚለው። ያም ሆነ ይህ ግን አሁን ያለችበት ሁኔታ በጣም የሚደብር ነው። አንደኛ ናሆም ወንድምሽ አይደለም ተብላለች። ሁለተኛ እናትና አባቷ ሊፋቱ ነው። ሶስተኛ የዛን ሰውዬ ህይወት እነሱ ናቸው ያጠፉት። ሲቀጥል ወይዘሮ ዝናሽም ራሷን ለማጥፋት እንደዛ ወስና ነበር፣ ያው ተማክረውም ቢሆን እና ይህንን ነገር ማየት አንድ ልጅ ወይም አንድ ወጣት በጣም ተንደላንቆ ምንም ሳይጎልበት የፈለገውን እያደረገ የቆየ ምንም ችግር የማያውቅ ሰው በአንድ ጊዜ ይሄ ሁሉ ሲጫንበት ከባድ ነው መሸከሙ። አንዳንድ ጊዜ በችግር ስታድጉና ችግርን ቀምሳችሁ ብዙ ውጣ ውረዳ አይታችሁ ስታድጉ የመቋቋም ቻንሱ ወይም የመቋቋም እድሉ ይኖራችኋል። ነገር ግን ምንም ነገር የማያውቅ ምንም ክፉ ነገር አይቶ የማያውቅ ሰው ወይም ምንም አይነት ችግር አይቶ የማያውቅ ሰው እንደፈለገ ሲዝናና እንደፈለገ ሲንሸራሸር እንደፈለገ ሲወጣ ሲገባ የቆየ ሰው እንደዚህ አንደኛውን ሲጫነበት ችግር መቋቋም አይችልም። ምክንያቱም አያውቅማ፣ ችግርን ስለማያውቀው መቋቋም አይችልም። አሁን ኤሚ የደረሰባት ይሄ ነው። ሁሉንም ነገር መቋቋም አቅቷታል። በዛ ላይ የእናትና የአባቷን ፊት ስታየው አባትየውም ለብቻው ጥውልግ ብሎ ነው የተቀመጠው። ምግብ አይበላ 24 ሰዓት ክለቱን ዘግቶ ነው የሚቀመጠው። እናትየውንም ካያችኋት ከባልና ከሚስቱ መፋታት ይልቅ የሚያሳስባት አሁን ወይዘሮ ዝናሽ የገንዘቡ ጉዳይ ነው። አሁን ለናሆም ምንም አይነት ትወደዋለች፣ ግን ምንም አይነት እሳብ የላትም። የምታስበው ለዳግም ብቻ ነው። የምታስበው ለገንዘቡ ነው። ለይኩን ገንዘቡን ለናሆም ሁሉንም ሊያወርሰው ነው። ዳግም እኮ ልጅ ነው። ዳግምም ከዚህ ገንዘብ እንደወርስ እፈልጋለሁ እያለች ነው። ከዚህ ጋር ራሱ ኤሚና እናቷ እየተጨቃጨቁበት ነው ያሉት እና ከባድ ነው ግን እውነት እንደዚህ አይነት ነገር ሲከሰት ባልና ሚስት ጥሩ ህይወት ሳይኖራቸው ሲቀር ወይም ደግሞ ላይክ አብረው እየኖሩ ግን ሳይግባቡ ሲቀሩ መጨረሻ ላይ የሚከሰተው ይሄ ነው እና እዚህ ቤተሰብ አሁን ያለው ነገር በቃ እንደዛ ነው። መጀመሪያም ጀምሮ ሲጀመር አይግባቡም፣ አይስማሙም። ሚስጥር በስነ ስርዓት ቁጭ ብለው የሚያወሩት የለም። እሷም የራሷ ሚስጥር አላት፣ እሱም የራሱ ሚስጥር አለው። እሷም የራሷን ህይወት እየመራች ነው በሌላ በኩል፣ እሱም የራሷን ህይወት እየመራ ነው በሌላ በኩል። አሁን አቶ ላይኩን ወስኗል። በቃ እሷን ወይዘሮ ዝናሽን ፈቶ ያለውን ገንዘብ ለናሆም አውርሶ እጁን ለፖሊስ መስጠት ነው የሚፈልገው። ወይዘሮ ዝናሽ ደግሞ ይሄንን ነገር አትፈልግም። ከገንዘቡ መካፈል ትፈልጋለች። አቶ ላይኩን አሁን ውጭ ሀገር ያለችውን እህቱን ደውሎ እንድትመጣ አድርጓል። እንድትመጣ አድርጎ ከገንዘቡ ትካፈላለች። ያቺ ሴትዮ ደግሞ ስትመጣ ወይዘሮ ዝናሽን የምትወዳትና ለወይዘሮ ዝናሽ ጥሩ አመለካከት ያላት ሴትዮ አይደለችም የምትመጣው፣ የአቶ ላይኩን እህት ማለት ነው። ትመጣለች፣ ገንዘቡን ይካፈላል። እሷ ድርሻዋን ትወስዳለች፣ እሱም ድርሻውን ይወስዳል። ከዛስ ለናሆም አውርሶ እጁን ለፖሊስ ይሰጣል ማለት ነው። ይሄ ነገር ሲሆን ደግሞ ወይዘሮ ዝናሽ ባዶ ትቀራለች። ግን በዚህ መካከል ከማንም ከምንም በላይ ማን እንደሚያሳዝን ታውቃላችሁ? ዳግም ዛሬም ድረስ አባቱን እየፈለገ ነው ያለው። ዳግም ዛሬም ድረስ የአባቱ መጥፋትና አባቱ የት እንዳለ አለማወቁ ጸጸት ሆኖ የእግር እሳት ሆኖ እያቃጠለው ነው ያለው። ነገር ግን የእሱ እናትና ባልየው ገለው እንደቀበሩት የሚያውቀው ነገር የለም። ይህንን ነገር ሲሰማስ ምን ይላል? እሱ ብቻ አይደለም፣ ይሄ ብቻ አይደለም። ናሆም ይህንን ነገር ሲሰማስ ምን ይሆን? አሁን ናሆም እያበደ ያለው ወይዘሮ ዝናሽ ራሷን ልታጠፋ እንደነበረ ኤሚ ነግረዋለች። ኤሚ ራሷን ልታጠፋ እንደነበረ ነግረዋለች። በዚህ በጣም ተናዶ ከአባቱ ጋር ሄዶ እንደውም እንዴት ይሄ ነገር ይሆናል? ይህ ነገር ሲከሰት እንዴት ለኔ ያልነገርከኝም ብሎ አባቱ ላይ ሲጮህ አባትየው እንደውም ምንድነው የመሰለው የዳግምን አባት ገለው እንደቀበሩት ያወቀ መስሎት እንዴት ይሄንን ነገር ላንተ እናገራለሁ? እኔም እኮ ይሄንን ነገር ነው ችዬ የተቀመጥኩት ለማለት ፈልጎ ነበር። ነገር ግን ኤሚና እናቴ ህይወታቸውን ሊያጠፉ ሲሉ ወይም ራሳቸውን ሊያጠፉ ሲሉ ለምን አልነገርከኝም ሲለው ወደ ራሱ መለሳልና ቁጭ ብለው ተወያዩ። ነገር ግን እኔ አሁን እያስጨነቀኝ ያለው ነገር ይሄ አይደለም ሲለው የሆነ ነገር እንዳለ ገብቶታል። አሁን
ውጭ ሀገር ያለችው እህቴ ልትመጣ ነው። ስለዚህ እሷ ትመጣለች፣ ውርሱን እንካፈላለን፣ ያለውን ንብረት ለአንተ አወርሳለሁ። ነገር ግን እህትህንና ዳግምን እንደማረሳቸው መቼም እርግጠኛ ነኝ፣ አምናለሁኝ ነበር ያለው እና ናሆም እዚህ ላይ ግራ ተጋብቷል። የአምራን ጉዳይ እንዳላስጨነቀውና ቤት ውስጥ ስለሚወራው ነገር ምንም አይነት እንዳላስጨነቀው፣ ነገር ግን እሱ የማያውቀው ሌላ አዲስ ነገር እንዳለ ገብቶታል ማለት ነው። ናሆም ግን ምንድን ነው የሚለውን ሊያውቅ አልቻለም፣ ወይም ደግሞ አልገባውም። ይህንን ነገር ትንሽ ቆይቶ ማወቁ አይቀርም። በተለይ እንግዲህ የአቶ ለይኩን እህት መታ ገንዘቡን ከተከፋፈሉ ካወረሰው በኋላ ያው ግዴታ አቶ ለይኩን እጁን ለፖሊስ መስጠቱ ስለማይቀር ይሄ ነገር ገሃድ ይወጣል ማለት ነው። አምራን እዚህ ላይ ግን ገንዘቡን ታገኛለች አታገኝም? አምራን አሁን ከጨዋታ ውጭ የሆነች ሳይሆን አይቀርም ውድ ቤተሰቦች። ምክንያቱም አሁን ናሆም ነቅቷል። ናሆም ከአምራን ጋር አይደለም፣ ነገር ግን ከእሷ ጋር እንደሆነና ወይዘሮ ዝናሽን እንደሚበቀላት በደንብ አድርጎ ሞልቷታል። አሁን እሷ የመሰላት የሚበቀልላት ነው። ነገር ግን ከእናቱ ጋር ቁጭ ብሎ ተማክሯል ማለት ነው። ማሮቼ እዚህ ላይ ያበቃለሁ። ላይክ ማድረጋችሁን እንዳትረሱ እሺ ባይ